ንጉሥ በኃይል ምን ይላል? ደስ ይሰኛል በሉ እስቲ። አሁን ዛሬ በኢትዮጵያ ታሪክ በኢትዮጵያውያን ዘንድ ዛሬ ትልቅ የተአምር ቀን ነው። ዛሬ ኢትዮጵያ ትዕቢተኛውን ከነ ትዕቢቱ፣ ትዝርተኛውን ከነ ትዝርቱ፣ ኃያል ነኝ ያለውን ከነ ኃይሉ፣ ጦረኛ ነኝ ያለውን ከነ ጦሩ፣ ባለመሳሪያ ነኝ ያለውን ከነ መሳሪያው ያነኮተችበት ልክ ያስገባችበት የአባቶቻችን ሀገር መሆኗን ያስመሰከረችበት አንድነት እንደ ብርሃን ያበራበት መለያየት የከሰመበት ሴት ከወንድ ወንድ ከሴት ቄስ ከወታደር ወታደር ከቄስ ተስማምቶ የዘመተበት ዘመቻ ሃይማኖት ያልገደበው ጎጠኝነት ያልገደበው ዘር ያልገደበው መንደርተኝነት ያልገደበው ሽምግልና ያልገደበው ጳጳስ የተሳተፈበት ቄስ የተሳተፈበት ታቦት የዘመተበት ሲል አድኖ የዘመተበት የቆሎ ተማሪ የዘመተበት ጀግና ከደካማ ደካማ ከጀግና ሴት አዝማች ሆና የዘመተችበት ኢትዮጵያዊ ጀግንነት፣ ኢትዮጵያዊ አንድነት፣ ኢትዮጵያዊ የሀገር ፍቅር፣ ኢትዮጵያዊ ፍቅረ ነገሥት የታየበት ዛሬ ትልቅ ቀን ነው። ዛሬ ትልቅ ቀን ነው። ኢትዮጵያ ቤተክርስቲያን ኢትዮጵያን ያሳየችበት የአንድነት ቀን እስቲ በሉ። የምን ቀን? የስምምነት ቀን እስቲ በሉ። የእርቀ ሰላም ቀን እስቲ በሉ። የምን ቀን? የእርቀ ሰላም ቀን። የቋንቋ አጥር የፈራረሰበት ከዳር እስከ ዳር ከጽንፍ እስከ ጽንፍ ከዳርቻ እስከ ዳርቻ ከጋብቻ እስከ አምቻ ኢትዮጵያዊ ሁሉ አንድ ድምፅ፣ አንድ ልብ፣ አንድ ኃይል ሆኖ የተራመደበት በእውነት ድንቅ ቀን፣ የንጉሥ ቃል የተከበረበት ስልክ ሳይኖር መገናኛ እንዳሁኑ ግን የምኒልክ ቃል እንደ ስልክ ኢትዮጵያውያንን አንድ ሆኖ ያገናኘበት የሚገርም ቀን ነው። ኢትዮጵያን ለዘላለም ሲሰብክ የሚኖር ተአምራዊ ቀን፣ ለዓለም ሞዴል መሆን የሚችል ተአምራዊ ቀን፣ ሁልጊዜ ኢትዮጵያውያንን ሊያስታርቅ የሚችል ታሪክ፣ ሽማግሌ የሆነ ታሪክ። ልክ ክርስቶስ ከሰማይ ሥጋን ሊለብስ ወደዚህ ዓለም ሲመጣ ሕዝብና አሕዛብን አስታርቋቸዋል፣ አገናኝቷቸዋል። ሰማያውያንና ምድራውያንን አገናኝቷቸዋል። ምኒልክ በነገራችን ላይ እንዲህ ነው ያደረገ። ሸፍቶ የነበረውን ሽፍታ፣ ወንብዶ የነበረውን ወንበዴ በዱር በገደል በጣሻ ሁኖ ሲዘርፍ ሲቀማ የነበረውን ሁሉ ከቤተ መንግሥቱ ወታደሮች ጋር አስማምቶ በኢትዮጵያዊ ድምፅ ይዞት የዘመተ ምን አይነት ጥበበኛ ሰው ነው! ምን አይነት ተሰሚነት ያለው ሰው ነው በእውነት። አዎ ኢትዮጵያ የነገስታት ሀገር ናት። የምን ሀገር? ክርስቲያኖች። ኢትዮጵያ እንዲህ ናት ክርስቲያኖች። ኢትዮጵያ ቅባ መንግስት ቀብታ የምታነግስ፣ ልብሰ መንግስት አልብሳ የምታነግስ፣ በትረ መንግስት አሲዛ የምታነግስ፣ አክሊለ መንግስት አሲዛ አቀዳጅታ የምታነግስ አገር ናት። ኢትዮጵያ ስታነግስ ዘውድ ታቀዳጃለች። ኢትዮጵያ ቅባት ትቀባለች። ኢትዮጵያ ልብሰ መንግስት ታለብሳለች። ኢትዮጵያ በትረ መንግስት ታስይዛለች። የ3000 ዓመት ታሪኳ ይሄ ነው። እስከ አፄ ኃይለ ሥላሴ ድረስ ይሰማል። ክርስቲያኖች እያዳመጣቸው ነው። ክርስቲያኖች እንዲህ ነው ታሪኳ። የሀገራችን የቤተ ክርስቲያናችን የኢትዮጵያ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢትዮጵያ ሀገሪቱ በታሪኳ የሚገርማችሁ ከኦሪት በፊት ከኦሪት በኋላ ከወንጌል በፊት ከወንጌል በኋላ የሃይማኖት ሀገር ናት። የምን ሀገር ናት ኢትዮጵያ? የሃይማኖት ሀገር ናት። ሀገሪቱ ከክርስቶስ ልደት በፊት የሃይማኖት ሀገር ናት። ሀገሪቱ ኢትዮጵያ ከልደተ ክርስቶስ በፊት እነ ግብፅ፣ እነ አርመን፣ እነ ሶርያ፣ እነ ሮም፣ እነ ፋርስ፣ ባቢሎን እነዚህ ጣዖት እያመለኩ በነበሩበት ዘመን ይህች ሀገር መስዋዕተ ኦሪት የነበራት ይህች ሀገር ክህነተ ኦሪት የነበራት ይህች ሀገር ግዝረተ አብርሃም የሃይማኖቷ ምልክት የሆነላት ይህች ሀገር መንግሥተ ዳዊት ወደ ሀገሯ የገባላት ይህች ሀገር የክርስቶስ መስቀል ወደ ሀገሯ የገባላት ይህች ሀገር የክርስቶስ ኩራተ ርዕሱ ወደ ሀገሯ የገባላት ይህች ሀገር ሉቃስ በእጁ የጻፋት ስዕል በሀገሯ ያለችላት ይህች ሀገር ባለ ታሪክ ክህነተ መልከ ጼዴቅ ያላት ሀገር ናት። የክህነታችን ስር ወደ ላይ ወደ ሕገ ልቡና ስንሄድ መነሻው መልከ ጼዴቅ ነው። ብሕትውናችን የሚመዘዘው ከመልከ ጼዴቅ ነው። ስርዓተ ምንኩስናችን፣ የገዳማዊ ስርዓታችን፣ የምናኔ ስርዓታችን ከመልከ ጼዴቅ ነው መነሻው። ከየት ነው ክርስቲያኖች? ተናገሩ። ከየት? እስኪ ከመልከ ጼዴቅ በሉ። አዎ ሀገራችን ገራሚ ባለ ታሪክ ናት። እንደ ጀግና እንደ ሊቅ የነበረባት ናት ሀገሪቱ። ትናንት ስነግራችሁ ነበር ባንድ ቦታ። አዎ ሀገሪቱ ጀግናም ሊቅም የነበረበት ነው። 100 በላይ ጳጳሳት ከግብፅ መጥተውላታል። ነገር ግን ሊቅ ግን ከሌላ አልመጣላትም። ከየት አልመጣላትም? አዎ ተሳቱ ቅዱሳን ወደ ሀገራችን መጥተዋል። ከሀገራችን ሲመጡ ግን ተሳቱ ቅዱሳን እንኳን ከእኛ ቤተ ጉባኤ ነው ሊማሩ እሱም የገቡት። ብሉይ ኪዳን ያስተምረናቸዋል። ምን አስተምረናቸዋል? ብሉይ ኪዳን ከሮም መጥተዋል ተሳቱ ቅዱሳን። እነሱ ሐዲስ ኪዳንን ሰበኩን። እኛ ደግሞ በቀዳማዊ ምኒልክ ጊዜ ኦሪት ወደ ኢትዮጵያ ገብቷልና ብሉ ያስተማርናቸው፣ አስተማርናቸው፣ ሰበኩን፣ ሰበክናቸው። እኛ መምህሮቻቸው ነን። እነሱ ለእኛ ያመጡትን ለውጥ ነው ያደረግነው። ተመልከቱ ክርስቲያኖች፣ ወደኋላ ቀደም ብላችሁ ስትሄዱ እንደ ክርስትና በአንደኛው ክፍለ ዘመን በሐዋርያት ሥራ ምዕራፍ 8 የምታገኙት በባኮስ በእንደ ጨዋ ጃንደረባ በኩል ክርስትና ወደ ኢትዮጵያ ገብቷል። ትናንት ነግሬያችኋለሁ፣ ዛሬም ደግመዋለሁ። ሰማላችሁ? ክርስትና ወደ ኢትዮጵያ የገባ በስንተኛው ክፍለ ዘመን? ጥያቄ መልሱ እስቲ ንገሩ። ድምፃችሁን ከፍ አድርጉና ተናገሩ። ሚናት ሰዎች ሀብ አንደኛው፣ ለበሁለተኛው፣ ሀመሯ በሶስተኛው ክርስትና ወደ ኢትዮጵያ የገባ በስንተኛው? ድምፃችሁን ከፍ አድርጋችሁ ተናገሩ። እሺ በስንተኛው? እናስቆላ ትምህርት ስትማር ከዚያ በአራተኛው በሶስተኛው እያለ የሚያስቆለሙን ለምንድን ነው? ዓለም አቀፍ ጸሐፍት ሳይቀሩ ይህጽው የህንደ ቼዋ ጀንደረባ ህጽው ለወገኖቹ ወንጌልን አስተማረ እያሉ ጽፈውለት ሲያበቁ አንተ ግን ኢትዮጵያዊ ብለህ ከእነንቶኔ ጋር በሰባተኛው እንትና ገባ ወደ ኢትዮጵያ፣ በአራተኛው ደግሞ ክርስትና ገባ። የ200 ዓመት ብልጫ ለማለት ነው። በአራተኛው እያልክ የምትማረው የት አባት ነው? በአራተኛው ክርስትና ይገባ መጽሐፍ ቅዱስ ላይ ተቀምጦ ዋናው መጽሐፍ ላይ ክርስትና አይደለም በአራተኛው የገባ። ታዲያ ምንድን ነው ካላችሁ ስርዓተ ክርስትና ነው። ክርስትና የሚለው እንኳን አይገባም። ክርስትናማ እኮ
በአንደኛው ክፍለ ዘመን ነው ጃንደረባው የገንዘብ ሚኒስትሩ መጽሐፈ ኢያስን እያነበበ የብሉይ ሊቅ ነውና በሰረገላው ላይ እየሄደ እያነበበ ነው ፊልጶስ አጥምቆ ወደ ኢትዮጵያ የላከው። ኢትዮጵያዊውን ማንም እሱ መጥቶ ክርስትናውን ሰብኳል። ክርስትና በኢትዮጵያ በአንደኛው ነው የገባው። ከዚያ በኋላ የሄደው በሰላም አግኝ ያመጣልን ምንድን ነው ከተባለ ስርዓቱ ነው። የክህነቱ ስርዓት፣ የጥምቀቱ ስርዓት። አዎ መንበራችን መንበረ ማርቆስ ነው። የሊቃችን ምንጭ እንደ ክርስትና አትናቴዎስ ነው። ግብፅ የሄድነው ይህን ስርዓት ለማምጣት ነው። ከወንጌላውያን አንዱ ማርቆስ መንበሩን እስክንድርያ ስላደረገ እየሰማችሁ ነው ክርስቲያኖች። ስለዚህ እንደ ክርስትናም ከኢየሩሳሌም ቀጥላ ቀዳሚ ሀገር ማን ናት? ተናገሩ እንጂ ኧረ ድምፃችሁን ከፍ አድርጉ እናንተ ሰዎች። ኢትዮጵያ ናት። ኢትዮጵያ የሰማይ ደጅ ናት። የማን ደጅ አልኳችሁ? የኪሩቤል የሱራቤል የዜማ ሀገር ናት። የኪሩቤል የሱራቤል ዜማ ግብፅ የለም፣ ህንድ የለም፣ ሶርያ የለም፣ አርመን የለም። ይህም የመሰለ ዜማ አድምጥ ከአት አብያተ ክርስቲያን የለም። ከግሪክ ኦርቶዶክስ ውስጥም የለም። ከሮም ካቶሊኮች ውስጥም የለም። ከኦሪየንታል ኦርቶዶክስ ከሌሎች የለም። ከምስራቅ ኦርቶዶክስም ከሌሎች የለም። ይህን የመሰለ ዜማ ግዕዝ፣ እዝል፣ አራራይ የሚባል በምልክት የተከሸነ መለኪያ ያለው መመጠኛ ያለው መነሻ ያለው መድረሻ ያለው እንደፈለጉ የማይጮሁት ዜማ ያለ የት ላይ ነው? ተናገሩ እንጂ ኢትዮጵያ ነው። ይህ ደግሞ እንደ አንድ ተራ ሙዚቃ እንደነ ሞዛርት ሙዚቃ ማንም ተነስቶ ዝም ብሎ ያከላለው እንዳይመስለው ወዳጅ፣ ማንም ተነስቶ ዝም ብሎ የጮኸው እንዳይመስለው ወዳጅ። ይሄ ደግሞ ከሰማይ የወረደ ነው። ከየት የወረደ? ከሰማይ እንደ ዝናብ ነጠብጣብ የመጣ ነው። ኢትዮጵያ የጸጋ ግምጃ ቤት ናት። ኢትዮጵያ የሰማይ ጎረቤት ናት። ኢትዮጵያ የእግዚአብሔር የጥበብ መፍሰሻ ናት። ኢትዮጵያ የእግዚአብሔር የመንግስቱ ጸጋ፣ የክህነቱ ጸጋ፣ የትርጓሜው ጸጋ፣ የምስጢሩ ጸጋ፣ የዜማው ጸጋ፣ የቅኔው ጸጋ፣ የምንኩስናው ጸጋ፣ የብሕትውናው ጸጋ ያለባት ምንድን ናት? ተናገሩ እንጂ ሀገር ናት። ኢትዮጵያ ምስጢራዊት ሀገር ናት ሲባል ቀላል እንዳይመስላችሁ ክርስቲያኖች ልብ አድርጉ፣ አስተውሉ ሁላችሁም። አዎ ታላቁ ንጉሥ ዳግማዊ ምኒልክ፣ በነገራችን ላይ ምኒልክ የምኒልክ ዘር ናቸው። የቀዳማዊ ምኒልክ የኦሪቱ ስማቸው ምኒልክ የተባለ ከቀዳማዊ ምኒልክ ሐረገ ትውልዳቸው ስለሚመዘዝ አስተውሉ ሁላችሁም። የኢትዮጵያ ነገሥታት ወደ አክሱም ስርወ መንግስት ስትሄዱ፣ ወደ ዛጉዌ ስርወ መንግስት ስትሄዱ፣ ሰሎሞናዊ መንግስቱም የጎንደር ነገሥታትም የሸዋ ነገሥታትም ሁሉም ነገሥታት ሃይማኖታውያን ነገሥታት ናቸው። ሃይማኖታውያን እንደ ኦሪት የቅባት ነገሥታት ናቸው፣ ተቀብተው የሚነግሱ። እንደ ሐዲስ ኦርቶዶክሳውያን ነገሥታት ናቸው፣ ተቀብተው የሚነግሱ ናቸው። የልብ አድርጉ። ኢትዮጵያ ለ3000 ዓመታት በዚህ ሃይማኖት ማዕከልነት እናትነት ቤተ ክርስቲያኗ ጨው ሁና አገሪቱን እያጣፈጠች፣ ቤተ ክርስቲያኗ እንደ እርሾ አገሪቱ እንደ ቡሆ ሁነው እያጣፈጠቻት ነው የኖረችው። ይህች ሀገር፣ ይህች ቤተ ክርስቲያን የዚህች ሀገር መንቀሳቀሻ ሕይወቷ፣ እስትንፋሷ፣ ማንነቷ፣ ነፍሷ ናት። ቤተ ክርስቲያኗ ናት። የሁላችሁ የኢትዮጵያን ታሪክ እስቲ ማን ነው ጀግና? እስቲ ማን ነው ተመራማሪ?
እስቲ ማን ነው ተናጋሪ? እስቲ ማን ነው ጸሐፊ? አንድ ታሪኳን ከቀዳማዊ ምኒልክ በፊትም ከቀዳማዊ ምኒልክ በኋላም እስከ አፄ ኃይለ ሥላሴ የነበረው ታሪኳን በመካከል የነበሩ ፈተናዎች እንዳሉ ነው። ነገር ግን ከዚች ቤተ ክርስቲያን የተለየ ታሪክ ሊነግረኝ የሚችል የሀገሪቱ ታሪክ አለ? አይችልም። እያንዳንዱ ታሪኳ እያንዳንዱ እርምጃዋ የዚህ ቤተ ክርስቲያን አሻራ አለበት። ሀገሪቱ የዚህ ቤተ ክርስቲያን ሌሎች እምነቶች እንኳን ይኸውልህ መስጊድ ብትገባም እንኳን የኢትዮጵያ ቤተ ክርስቲያኗ ሀገረ መንግስቱ ሃይማኖታዊ መንግስቱ ነው። ሌሎቹን ከስደት የተቀበለው አማኙ ንጉሥ እየሰማችሁ ነው። አማኙ ነው። ቤተ ክርስቲያን ማለት እኮ የህንፃው አይደለም። እናንተ ናችሁ። ንጉሱ ነው። ንግስቲቱ ናት። ቤተ ክርስቲያን ዘምታለች አልዘመተችም? በጣሊያን ነው። ዘምታለች አልዘመተች? ዘምታለች አልዘመተች? ዘምታለች። አንዳንድ ወይ ቤተ ክርስቲያን ምኑ ነው የዘመው? እና ህንፃው ጥይት ይተኩስ ነው እንዴ? ወይ ቤተ ክርስቲያን ዘምታለች ሲባል ህንፃው ነው ያላላቸው ህንፃው ነው የዘመተልህ? ቤተ ክርስቲያን ማለት እኔ ነኝ። ቤተ ክርስቲያን ማለት አንተ ነህ። ቤተ ክርስቲያን ማለት ምኒልክ ነው። ቤተ ክርስቲያን ማለት ጣይቱ ናት። ቤተ ክርስቲያን ማለት ፊት አውራሪ ገበየሁ ነው። ቤተ ክርስቲያን ማለት ራስ መኮንን ነው። ቤተ ክርስቲያን ማለት ራስ መንገሻ ነው። ቤተ ክርስቲያን ማለት ባሻ አውራሎም ነው። ክርስቲያን ናቸው። ሁሉ ክርስቲያን ናቸው። ባለማተብ ነው የቆል መሪው። ባለማተብ ነው ራስ የተባሉት። ባለማተብ ነው ንጉሱ የዙፋኑ ጌታ። ባለማተብ ናት ንግስቲቱ። ባለማተብ ናት። 3000 ሰራዊት ይዛ ነው ንግስቲቱ የዘመተችው። ጣይቱ ስንት ሰራዊት? 3000 ይባል። ቤተ ክርስቲያን ዘምታለች ሲባል ታቦት ላይ ይዛለች። አዎ ያ ብቻ አይደለም። ያ ብቻ አይደለም። ታቦት ይዞ መዝመት ብቻ አይደለም። እያንዳንዱ ሰራዊት ኦርቶዶክሳዊው ያ ቤተ ክርስቲያን የዘመተች ነው የሚነግር። ቤተ ክርስቲያን ማለት ክርስቲያን ማለት ስለሆነ ምን ማለት ስለሆነ ደግሞ ሚካኤል ቀና ስትል ከሰማይ ይወጅ ይመጣል። ከሰማይ ይዘዘብታል። ጎንበስ ስትል ከምድር ነገስታቱ የሷነ ቀጥታ ነው ያነገሰች። አዎ አባ አቡነ ማቴዎስ ሊቀ ጳጳሱ ናቸው። ምኒልክ ያነገሱ አሁን ምኒልክ የነገሰው እንጦጦች ላይ ማለት ነው። ቤተ ክርስቲያኑ ከቤተ ክርስቲያኑ ቤተ ክርስቲያኑ ናት ቀምታ ያነገሰች። ንግስቲቱም ትቀባለች። በነገራችን ንግስቶችም ይቀባሉ የንጉስ ባለቤቶች ሲሆኑ እሷንም የቀባች ቤተ ክርስቲያኑ ናት። ቤተ ክርስቲያኑ ናት የነገስታቱ መገኛ የሆነ የዚህ ቤተ ክርስቲያን ውለታዋ በሀገር ተቆጥሮ አይዘለቅም። ልመልስ ብትልም መመለስ አትችልም። አይቻልማ። ማን ነው የሚመልስላት? እያንዳንዱ ጥንት እያንዳንዱ ታሪክ የቤተ ክርስቲያን ነው። ይኸውላችሁ ቤተ ክርስቲያንን የበለጠ ላገናት አይደለም። ገነናዋን ታገናታለህ። ማግናችን ማን ጊዜ የገነነች ናት። እንዴት ከፍ ልታደርጋት ትችላለህ? አንድ ጊዜ ከፍ ያለች ናት። የፀሐይ በመዳፋችሁ መጋረድ እንደማትችሉ ልክ እንዲሁ የቤተ ክርስቲያኗን ታሪክ በኢትዮጵያ የተሰራው መጋረድ አይቻልም። ኮከብን ቆጥረ እንደማጨርሰው የራስህን ፀጉር ቆጥረ እንደማጨርሰው የኢትዮጵያ ቤተ ክርስቲያን ለዚች ሀገር ያደረገችውን ቆጥረ መጨረስ አትችልም። ተናግረ መፈጸምም አትችልም። ይቻላል? አይቻልም። እንዴት ካልክ ደግሞ እነግርሃለሁ። ወደ ላይ ከሄድ ክርስቲያኖች ከቃሉ ጋር ናችሁ። ወደ ላይ ወደ ሩቁ ከወሰድኳችሁ ወደ ብሉይ ኪዳን ከሄዳችሁ ንግሥተ አዜብም ክርስቲያን ናት። ምንድን ናት? እኔ ክርስትና ሳይመጣ ልትለይ ትችላለህ። ነገረ ክርስትናን በትንቢት የተናገሩ ሁሉ
የክርስትናው ባለቤት ናቸው። ሙሴ የተዋህዶን ምስጢር በደብረ ሲና አይቷል። ያን ምስጢር ያምናል። ሐመልማል ከነበልባል ሲዋሃድ አይቷል። መላእክት የተዋህዶን ነገር ተልከው መጥተው ይናገራሉ። ሃይማኖታቸውን ተዋህዶ የነቢያትም እንዲሁ ኢትዮጵያም እንደ ሀገር የአዲስ ኪዳኑን አማናዊውን መስዋዕት በምሳሌ በኦሪት በግ እየሰዋች አማናዊው በግ እስከሚመጣ ተጠብቀው ነበረ። ምሳሌውን እየሰዋች አማናዊውን ተጠብቅ ነበረ። ማን? ኢትዮጵያ ሲበሉ ማናት? ኢትዮጵያ። ስለዚህ ክርስቲያኖች የኢትዮጵያ ቤተ ክርስቲያን ታሪኳን ልናውቅላት፣ ክብሯን ልንረዳላት፣ እንደ ክርስቲያን እኛ ክርስቲያኖች እንደ ሀገር ሁሉም ኢትዮጵያዊ የቤተ ክርስቲያኗን እናትነት ሊረዳ ይገባል። አሁን ብዙ ትናንትን ሊያጠፋ ይፈልጋል። እግዚአብሔር ሰውን ከጭቃ አንስቶ ዓይን፣ እጅ፣ እግር እንደቀረጸለት ይቺ ቤተ ክርስቲያን ደግሞ ይቺን ሀገር ዓይን፣ እጅ፣ እግር የቀረጸችላት ናት። የሰራቻት፣ ያበጃጀቻት፣ ያሳመረቻት፣ ያስዋበቻት፣ ቅርጽ የሰራችላት ናት። ይኸውልህ ይህችም ቤተ ክርስቲያን ማንነቷን አልፈልግም ካልክ አንድ ቃል መናገር አትችልም። አንድ ቃል መጻፍ አትችልም። ፊደል ስትጽፍ ፊደልን ትይዘዋለች። የቤተ ክርስቲያን ውጤት ነው። ቋንቋ ስትናገር ቋንቋው በሷ ተጠብቆ የኖረ ነው፣ ትያዛለህ። ፍርድ ስትፈርድ በፍትሐ ብሔሩ ትያዛለህ። የፍትሐ ነገሥቱ ውጤት ነው። ብዙ እነዚያ ነው። እየሰማችሁ ነው ክርስቲያኖች? እያዳመጣችሁ ነው ክርስቲያኖች? ታሪካችሁን ወቁ። ታሪክ ዘትማንም ወይም ወክም ነው እስከላለ ትርጓሜ ወደረገብሽ ታሪክ እስቲ በሉ ትናንትና ዛሬ ነገና ዛሬ ነው። ታሪክ ጥያቄ ሕፃን ጠፍቶ ነበረ። የጠፋችሁ ዮሴፍ የሚባል ሕፃን ጠፍቶ እያሉ ያገኛችሁ ያያችሁ ስጧቸው። እናንተም እያሉ ታሪክ ትናንትና ዛሬ ብሎ ምንድን ነው? ዛሬና መቼ? ታሪክ አምናና ዛሬ፣ ዛሬና ከልሞን ያገናኛል አይገናኝም? ያገናኛል። ብዙ ሰዎች አሁን የጥንት ናፋቂዎች ይሉናል። የጥንት ናፋቂዎች ሞይ ጥንት የገጠርን ያንተን የምትለው ትናንትን የምትሉ ትናንት የጠብን ያንተ ትናንት የጠላው ትናንት ካለ ትናንትን ውደድ። ይቺ ቤተ ክርስቲያን እኮ ትናንት ባይኖራት እንዲታሰብ ትሰራ አትችልም። ትናንት መጽሐፍ ቅዱስን ያገኘንበት ስለሆነ እንዴት ታዲያ ትናንትን ከጣልክ መጽሐፍ ቅዱስ ትጥላለህ ማለት እኮ ነው። ትናንትን ከጣልክማ ላሊበላን ትጥላለህ። ይዋሁ ትናንትን ከጣልክማ ፋሲለደስ ሕንፃውን ትጥላለህ። ትናንትን ከጣልክማ ሐውልተ ጽዮንን ትጥላለህ። ክርስቲያኖች፣ ኦርቶዶክሳውያን አንዳንድ የዋሆች ይህች ቤተ ክርስቲያን በዓል ዛሬ ሚካኤል ነው፣ ነገ ገብርኤል ነው፣ ከነገ ማርያም ወዲያ ደግሞ አርሴማ ናት፣ እገሌ ናት እያሉ አገሪቱ እንዳደረጓት የሚሉ አሉ። ሰምታችኋል? ሰምታችኋል? እስኪ ንገሩ። ሰምታችኋል? እኔም በቅርቡ ነው የሰማሁት። አንድ ሊቃኑ ንገራችሁ መቼም አትቆጡ እና ትልቅ ስብሰባ እንዲሁ ተደረገና አዲስ አበባ እና የአገሪቱ ድህነት ምንጩ ምንድን ነው የት ነው ተባለና ተጠየቀ። እየሰማችሁ ነው ሲባል አንድ ፕሮፌሰር የተባለ ማለት ነው ምን እንዳለ ታውቃለህ? አገሪቱን ያለያት የኦርቶዶክስ ተዋሕዶ ቤተክርስቲያን የባህል ብዛት ነው። በቃ ዛሬ አርሴማ ናት፣ ጊዮርጊስ ነው፣ እንደዚህ ነው እያለች ህዝቡ እንዳይሰራ ድሃ አደረገችዋል። እና እየሰማችሁ ነው። በተለይ ይሄ ክልል አምላክ አይደለም በነገራችን ላይ አባባሉ ግን ሃይማኖቱን በዓል ብሎ ስለነካ ነው። እየሰማችሁ ነው። በተለይ የዚህ ክልል በዓል ያበዛል። ይሄ ክልል በተለይ በዓላቸው ብዙ ነው። ቄሶቻቸው እንዲህ ነው፣ በዓል ነው፣ ዛሬ ሐዋርያ ነው፣ ዛሬ ነቢዩ ገሌ ነው እያሉ አገሪቱ እንዳደረጓት አለና ቀለጥ ሲያደርገው ተናገረ እና አንድ ምሁር ብድግ አለና ምን እንዳለ ታውቃለህ? ተው እንጂ ጎበዝ፣ እሺ ይሄኛው ክልልስ አለ
ዛሬ ሚካኤል ነው፣ ዛሬ ገብርኤል ነው እያለ እየተነገረ ነው። እየሰማችሁ ነው። ግን አለ የጎጃም ገበሬ ጤፍ ያመርታል። ምን ያመርታል? ያመርታል። ሐረር ደግሞ የሚካኤል በዓል ይከበራል። ሐረርን የሚመግበው ግን ብዙ በዓል የሚያከብረው የጎጃም ገበሬ ነው አለውና ብቻ እየሰማችሁ ነው። እና ለምን አልከበረም? በዓል የማያከብረው ያከብራል። እየሰማችሁ ነው። ይኸውልህ ዝም ብለው እኮ ነው የሚሰጭው። ሃይማኖቱን ለመጣል ነው። ልክ ጣሊያን እንደመጣባት ይህች ቤተ ክርስቲያን የውስጥም ጠላት የውጭም ጠላት ነው ያለ። የውስጥ ነው የውጭ ነው ነው። በውጭ ይነክሷታል። ቅድም መምህር እንዳሏት በውስጥም ይነክሷታል። አባቶቻችንም አልነገሩንም፣ ባርነት አልነገሩንም፣ እንዲህ አልለመድንም። በነገራችን ግራኝ እንኳን ገብቶ ኢትዮጵያ ውስጥ 15 ዓመት ሲቆይ እያንዳንዱ ከአንድ ቦታ ሲመጣ ያባርሩታል፣ ከአንድ ቦታ ሲገባ ይገጥሙታል። እንዲሁ እየተቀጠቀጠ ነው የቆየ። መቶ እንግዲህ ጎንደር ላይ ነው አመድ የሆነ እሱ። ጎንደር ጎበዝ እኮ ናቸው። እየሰማችሁ ነው። ያ ሰው እዚህ ነው የተመታ አይደል? በእውነት አዎ የቤተ ክርስቲያን ማተበጥስ የሚል ሲነሳ ይህች ሀገር ትነሳለች። እያንዳንዱ በኢትዮጵያ ላይ የተነሳ መጨረሻው መቃመም ነው። አባቶቻችን አጥንት የከሰከሱላት፣ ደም ያፈሰሱላት፣ ሕይወት የሰጡላት ይህች ሀገር ይህች ቤተ ክርስቲያን ነው።